በሰፊ የንግድ እንቅስቃሴዋ የምትታወቀው የሻሸመኔ ከተማ እድሜዋን የሚመጥን የመንገድ መሰረተ ልማት ሳይኖራት ቆይታለች። አሁን ላይ ግን በከተማዋ ዋና መንገዶች እንዲሁም በተለያዩ መንደሮች የአስፓልት መንገዶች እየተሰሩ የከተማዋ ነዋሪው አባገዳ መይስኦዳም ሻሸመኔ በለውጥ ላይ ናት ይላሉ። ይሄ መንደር ሲመሰረት መንገድ አልነበረው፣ ዝም ብሎ ቅየሳ ነበረ። ኮብልስቶን ተዘረጋ፣ ጊዜውን ጠብቆ አስፓልት ይገባልን። በዚህ ብቻ አይደለም፣ በየአቅጣጫ አስፈላጊ በሆነ መንገድ ቦታ ሁሉ መንገድ ተዘርግቶ አስፓልት እየተነጠፈ ነው። ሻሸመኔ ከነበረችበት ሁኔታ ስናይ ብዙ እድገትና ለውጥ አይተናል። ሌላኛው የሻሸመኔ ከተማ ነዋሪ ንጉሴ ደበሌም ሻሸመኔ አዲስ ገጽታን እየተላበሰች ስለመሆኑ ይገልጻሉ። ቀደም ሲል የነበረው አንድ መንገድ ነው። አሁን ግን በየአቅጣጫው ከዚህ ሌላ ምናልባት አይታችሁት ከሆነ አላቅም 30 መንገድ የሚባለው በዛ በላይ በኩል ተሰርቶ አልቋል እንደዚሁ። ስለዚህ ይሄም ሲጨመር በቃ ከተማዋ አሁን ማራኪ ወደ መሆን ደረጃ እየመጣች ነው። መንግስት በተለያዩ ከተሞች የሚያከናውናቸው የመሰረተ ልማት ስራዎች ለቀጣዩ ትውልድ የተሻለ ከተማን የሚያሻግሩ ስለመሆናቸውም በነዋሪዎች ይገለጻል። የውሃ መስመር፣ የማብራት መስመር ከመንገድ ጋር እንዳይገናኝ ቢገናኝም ወደፊቱ እንዳይፈርስ በማይፈርስ ደረጃ እየተሰራ ነው። ለትውልድ የሚሻገር ልማት ቀጣይነት ያለው ልማት ያሳየና መንገዶቹም ሰፋፊውና አስፈላጊ መንገዶች በሱ እየተሰሩ ነው፣ እያየን ነው። በሻሸመኔ ከተማ አስተዳደር የነዋሪዎች የረጅም ጊዜ የመንገድ ጥያቄን ለመመለስ አሁን ላይ የ26 ኪሎ ሜትር የአስፓልት መንገድ እየተሰራ ስለመሆኑም የከተማው ማዘጋጃ ቤት ስራ አስኪያጅ ኢንጂነር አብዲሳ ገመቹ ተናግረዋል። የመንገድ ፕሮጀክቶች እንግዲህ ኮሪደርንም ያካተቱ ናቸው። እንደ ከተማችን ወደ 26 ኪሎ ሜትር በላይ የሚደርስና በ5.3 ቢሊዮን ብር በጀት በላይ እየተካሄደ ያለ የልማት ስራ ነው። እንግዲህ በዚህ ስራ ውስጥ ከተማችንን አንደኛ የመንገድ ኔትወርኮች አንዱ ለአንዱ እየሰጠ የተሰናሰለ የሆነ የመንገድ ኔትወርክ ወይንም ደግሞ ድር የሰራ ነው። እነዚህ የመንገድ ፕሮጀክቶች ለነዋሪዎች ምቹ ከተማ ከመፍጠር ባለፈ የንግድ ቦታዎችን በማስፋት ትልቅ አስተዋጽኦ እንደሚኖራቸውም ስራ አስኪያጁ ገልጸዋል። እንደሚታወቀው ከተማችን ከአዲስ አበባ ሐዋሳ በሚሄደው መንገድን ተከትሎ ያሉ ቢዝነስ ኤሪያዎች ናቸው። ግን ያንን ዳይቨርሲፋይ የማድረግ ወይንም ደግሞ የንግዱን ቦታ ዳይቨርሲፋይ በማድረግ ሌሎች ቦታዎችንም የንግድ ማዕከል የማድረግ አንዱ እቅድ ተይዞ የተሰራበት ነው። ሰውም ከተማችንን ለኑሮ ለስራ መርጦ እንዲመጣ ከማድረግ ምቹ ከተማን ከመፍጠር አኳያ የተሻለ እያደረጋት ነው የሚል እምነት አለን። በሻሸመኔ ከተማ የተጀመሩ የመንገድ መሰረተ ልማቶችን በተያዘላቸው ጊዜ ለማጠናቀቅ ማህበረሰቡ እያደረገ ያለውን ድጋፍ አጠናክሮ እንዲቀጥልም ከተማ አስተዳደሩ ጥሪ አቅርበዋል።